ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ባሳለፍነው ሰኞ በኦሮሚያ ክልል አርሲ ዞን ስሬ ወረዳ በአውቶቡስ ሲጓዙ የነበሩ 50 ገደማ የአካባቢው ነዋሪዎች ቀለጣ ወንዝ ተብሎ በሚጠራው አካባቢ ታግተው አንድ ታጋችም ተገድሎ ተገኝቶ የነበረ ሲሆን አጋቾቹ በድጋሚ በትናንትናው ዕለት ተጨማሪ ሰዎችን ገድለው መጣላቸውና ሬሳቸው መገኘቱ ታውቋል። ተጨማሪ አለን። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በ9 ወራት ውስጥ ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉን የክልሉ ጤና ቢሮ አስታወቀ። በአሁኑ ወቅት በክልሉ የታችኛው የእርከን መዋቅር በመሰረተ ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ በሚፈለገው ልክ የዜጎችን ህይወት ለማትረፍ ተግዳሮት እየሆነ መምጣቱን ተገልጿል። ዝርዝሩን አጠናቅረናል። ከወደ ፋኖ የተገኘ መረጃ እንደሚያመላክተው በአንድ የመንግስት ፒክአፕ ፓትሮል ተጭነው ሲጓዙ የነበሩ የመንግስት ኃይል አባላት ሙሉ በሙሉ መገደላቸውና በርካቶች መሞታቸውን እንዲሁም ቁጥራቸው ለጊዜው ያልታወቁ ደግሞ መቁሰላቸውን ያመላክታል። ዝርዝሩን የምናስደምጣቸው ይሆናል። በአዲስ አበባ ቀጨኔ ታክሲ ማዞሪያ አካባቢ ለረጅም ዓመት ሊስትሮ ሲሰራ የሚኖርን ግለሰብ የደንብ አስከባሪዎች ከስራ ቦታው በኃይል እንዲባረር በማድረጋቸው ግለሰቡ ራሱን ማጥፋቱ ታውቋል። ሌላኛው መረጃችን ነው። የኬንያ ተቃዋሚ ፓርቲና የፓርላማ አባል በናይሮቢ ጎዳና የትራፊክ መብራት ላይ ቆመው ሳለ መገደላቸው ተሰማ። ከጥቃቱ በፊት ለህይወታቸው እንደሚሰጉ መናገራቸውን ዘገባዎች ያመላክቱ ሲሆን ፖሊስ ግድያውን አስመልክቶ የታለመና የታቀደ ሲል ገልጾታል። አብሯቸው የነበሩት ጠባቂያቸውና ሾፌራቸው ምንም ጉዳት አልደረሰባቸውም ተብሏል። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በአማራ ክልል ባለፉት 9 ወራት ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉ ተገለጸ። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በ9 ወራት ውስጥ ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉን የክልሉ ጤና ቢሮ አስታውቋል። በአማራ ክልል ጤና ቢሮ የእናቶች ህጻናትና አፍላ ወጣቶች ዳይሬክተር አቶ መልሰው ጫን ያለው በክልሉ ግጭቱ ከተቀሰቀሰ ጀምሮ የእናቶች ሕክምና አገልግሎትን ጨምሮ በጤናው ዘርፍ የታቀዱ እቅዶችን ማሳካት አልቻልንም ሲሉ ተናግረዋል። በዚህም በአሁኑ ወቅት በክልሉ የታችኛውን የእርከን መዋቅር በመሰረተ ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ በሚፈለገው ልክ የዜጎችን ህይወት ለማትረፍ ተግዳሮት እየሆነ መምጣቱን ገልጸዋል። በክልሉ የተቀሰቀሰው ግጭት በአንጻራዊነት በዞኖች የቀነሰ ቢሆንም የህክምና ተቋማት በሚፈለገው ልክ ማህበረሰብን ለማገልገል ፈታኝ እንደሆነባቸው የጠቆሙት ዳይሬክተሩ በዚህም በተለየ መልኩ ነፍሰ ጡር እናቶች በወሊድ ጊዜ በቂ የሆነ የህክምና አገልግሎት ባለማግኘታቸው ባለፉት 9 ወራት ብቻ 200 እናቶች ህይወታቸው ማለፉን ገልጸዋል። በክልሉ የተፈጠረው ግጭት መቀጠል የህክምና ተቋማት የሚሰጡት አገልግሎት እንዲስተጓጎል ስለሚያደርግ ጉዳዩ በሚመለከታቸው አካላት ሁሉ ትኩረት ሊሰጠው እንደሚገባም ጠቁመዋል። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጀዋር በዛሬው ዕለት በመሬት ልማትና ማኔጅመንት ቢሮ በመገኘት ለረጅም ጊዜ ምላሽ ያላገኙ ጉዳዮችን በማድመጥ ከቢሮ አመራር አካላት ጋር በመሆን ምላሽ መስጠታቸው ታውቋል። የድሬዳዋ የመሬት ልማትና ማኔጅመንት ቢሮ ዛሬ በፌስቡክ ገጹ ላይ እንዳስነበበው ከንቲባው በቢሮ በመገኘት የተገልጋዮችን ጉዳይ ያደመጡ ሲሆን ለረጅም ጊዜያት ምላሽ ያልተሰጣቸው ተገልጋዮች ምላሽ እንዲያገኙ ከንቲባው አስተዳደራዊ አቅጣጫን አስቀምጠዋል ብሏል። ከዚህም በተጨማሪ በርካታ የከተማው ኃላፊዎች ለልማት ተነሺዎች በመሬት ምትክ አሰጣጥ ዙሪያ በቪዲዮ ገዘ ምላሽ ከሰሞኑ ሲሰጡ እንደነበር ታውቋል። ከዚህ ቀደም በተሰራው ዘገባ የከተማው የልማት ተነሺዎች ለድሬዳዋ ከተማ ከንቲባ አቶ ከድር አቤቱታ ለማቅረብ ቢሞክሩም ቢሮአቸው ማግኘት እንዳልቻሉ መናገራቸውን ጠቅሰን ነበር። እነዚህ የልማት ተነሺዎች የድሬዳዋ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ የልማት ተነሺ ፋይሎችን በማዘግየቱ እንዳሳሰባቸው ገልጸው የፋይሎቹ ባለቤቶችና ህጋዊ ወኪሎች ምላሽ ማግኘት እንዳልቻሉ ተናግረው ነበር። የድሬዳዋ ከንቲባ ቅሬታቸውን ለማቅረብ ቢሞክሩም ፈጽሞ እንደማይቻልና የከንቲባው የአገልግሎት ቀን በግልጽ እንደማይታወቅ ጭምር ተናግረው ነበር። የድሬዳዋ አስተዳደር መሬት ልማትና ማኔጅመንት ቢሮ ሲያስተናግዳቸው የነበረውን የልማት ተነሺ ፋይሎች ለ2 ዓመታት በማገድ የአስተዳደሩ የካቢኔ አባላት ቤተሰቦችና ዘመዶች ግን እያስተናገዱ ነው በማለት ተናግረው ነበር። ህጋዊ ወኪልና የፋይሉ ባለቤቶች ሲጠየቁ ግን ታግዷል ይባላሉ። ከንቲባው ነው ያገደው፣ ምንም ማድረግ አንችልም እያሉ መልስ ይሰጣሉ ብለው ቃላቸውን የሰጡት እነዚህ በርከት ያሉ ነዋሪዎች አብዛኛው የልማት ተነሺ ህጋዊ የፋይሉ ባለቤቶችና ወኪሎች አቤቱታ የሚያቀርቡበት ቦታ አጥተው እየተንከራተቱ እንዳሉ ተናግረው ነበር። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጀዋር አቤቱታ ለማቅረብ ብንሞክርም በተደጋጋሚ ፈጽሞ ማግኘት እንደማይቻልና በግልጽ የተቀመጠ የአገልግሎት ቀን ከንቲባው እንደሌለው ተነግሮናል ብለው ተናግረው የነበሩት ነዋሪዎች ከንቲባው በአጋጣሚ ቢሮ ቢገኙና ለማናገር ቢሞክሩ እንኳን የድሬዳዋ ከተማ አድማ በታኝ ፖሊሶች ተገልጋዮችን እየደበደቡ እንደሚመልሱ ጠቁመው ነበር።
ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች ነው ሲሉ ሌተናል ጄኔራል ሞሃን ሰበረማንያን ተናገሩ። በተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም ማስከበር ተልዕኮ ኃይል አዛዥ ሌተናል ጄኔራል ሞሃን ሰበረማንያን በቅርቡ በዩናሚስ ሴክተር ኢስት የግዳጅ ቀጠናውን የተረከበውን የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃን ጎብኝተዋል። ሌተናል ጄኔራል ሞሃን ሰበረማንያን ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ላይ በውጤት የሚለካ ከፍተኛ አስተዋጽኦ እያበረከተች የምትገኝ ሀገር መሆኗን ገልጸው በተለይ በተባበሩት መንግስታት ሰላም ማስከበር ሂደት ላይ ዘመን ተሻጋሪ ስራዎችን በውጤታማነት እየፈጸመች ነውና ይህንን የሚያኮራ ታሪክ ማስጠበቅ ያስፈልጋል ብለዋል። የኢትዮጵያ ሰላም አስከባሪ ሰራዊት ተመራጭ የሰላም ኃይል ሊሆን የቻለው ለተልዕኮው ትኩረት ሰጥቶ መስራት በመቻሉ ነው ያሉት ሌተናል ጄኔራል ሞሃን ሰበረማንያን ሁኔታዎችን ፈጥኖ በመረዳት የሰላም አማራጮችን በመጠቀምና ግጭቶችን በማስቆም የተረጋጋና ሰላም የሰፈነበት ቀጠናን መፍጠር የሚችል ሰራዊት መሆኑን በተግባር እያሳየ ነው በማለት ገልጸዋል። ሌተናል ጄኔራል ሞሃን ሰበረማንያን የኢትዮጵያ ሰላም አስከባሪ ኃይል በዩናሚስ ዓለም አቀፍ ሰላም ማስከበር ሂደት ላይ ያሉትን የረጅም ጊዜ ልምድና ተሞክሮችን ሰላምን የመፍጠር የመገንባት ባህሉን አጠናክሮ በመቀጠል ለሌሎች ሀገራት ሰላም አስከባሪ ኃይሎች ተሞክሮ የሚሆን ውጤታማ ስራ መስራት መቻሉንም ሌተናል ጄኔራል ሞሃን ሰበረማንያን ጠቅሰዋል። በዩናሚስ የሴክተር ኢስት አዛዥ ብርጋዴር ጄኔራል ራዛቅ አህመድ በበኩላቸው የኢትዮጵያ ሰላም አስከባሪ ሰራዊት በግዳጅ ቀጠናው ሊፈጠሩ የሚችሉ ድንገተኛ ግጭቶችን ለመፍታት የተባበሩት መንግስታት የግዳጅ አፈጻጸም ደንብን ተከትሎ በመሄዱ በርካታ ስኬታማ ስራ መስራቱን ተናግረዋል። ከሌሎች አጎራባች ክፍሎች ጋር ያሉ መልካም ግንኙነቶችን አጠናክሮ በመቀጠል የተባበሩት መንግስታት ተልዕኮንና ዋነኛ ዓላማን ማሳካት እንደሚገባም ብርጋዴር ጄኔራል ራዛቅ አህመድ ገልጸዋል። በመጨረሻም ቀደም ሲል የሰላም ማስከበር ግዳጁን ሲወጣ የቆየውን 18ኛ ሞተራይዝድ ሰላም አስከባሪ ሻለቃ ለቀጠናው ሰላም መስፈን ላበረከተው አስተዋጽኦ ምስጋናቸውን ያቀረቡ ሲሆን የግዳጅ ቀጠናውን ለተረከበው 20ኛ ሞተራይዝድ ሰላም አስከባሪ ሻለቃ መልካም የስራ ጊዜን ተመኝተዋል። ከወደ ፋኖ የተገኘ መረጃ እንደሚያመላክተው ቢትወደድ መንገሻ ጀንበሬ ብርጌድ አንደኛ መብረቅ ሻለቃ ከዳንግላ ከተማ ወደ አዲስ ቅዳም ከተማ በሚወስደው መንገድ ላይ ልዩ ቦታው ከጉምሪድ ቀበሌ እስከ ጉጊ መስክ በሸፈነው የደፈጣ ውጊያ በአንድ የመንግስት ፒክአፕ ፓትሮል ተጭነው ሲጓዙ የነበሩ የመንግስት ኃይል አባላት ሙሉ በሙሉ መገደላቸውንና በዚህ ውጊያ 15 የሚደርሱ ሲሞቱ ቁጥራቸው ለጊዜው ያልታወቁ ቆስለዋል ሲል ያመለክታል። በዚህ ምክንያት ዳንግላ ከተማ ካለ ፈቃዳቸው ታፍነው በግዳጅ ወደ መከላከያ ሊሸኙ የነበሩ ህጻናት የተፈጠረውን ውጊያ ተከትሎ የጠበቀ ኃይል ሲመናመን ከታፈኑበት ሰብረው ወጥተው ወደ ቤተሰቦቻቸው ተቀላቅለዋል የሚለው የፋኖ ዘገባ በውጊያው ዘሪሁን 13 የተባለው ዘመናዊ የፋኖ መሳሪያ ውጤታማ ተኩስ አድርጓል ብሏል። በደረሰባት ጉዳት ከጥቅም ውጭ የሆነችው ፓትሮልም በብረት ለበስ ፔምፔ እየተጎተተች ዳንግላ ከተማ መግባቷንም አመላክቷል። የቀሩት የመንግስት ሰራዊት አባላትም የፋኖ አባላት ቤተሰቦችን ከብትና በግ ዘርፈው ሸሽተዋል ሲል የፋኖ የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ጀግናው ገልጿል። ትናንት ሚያዝያ 23 ቀን 2017 ዓ.ም ቀጨኔ ታክሲ ማዞሪያ አካባቢ ለረጅም ዓመት ሊስትሮ እየሰራ የሚኖር ግለሰብ በደንብ አስከባሪዎች ከስራ ቦታው በኃይል እንዲባረር መደረጉን ተከትሎ ራሱን ማጥፋቱ ታውቋል። አዲሱ ገበያ ወደ ቀጨኔ ታክሲ ውስጥ ነው መጨረሻ የሚያራግፉበት ቦታ ወይም ጉለሌ ክፍለ ከተማ ወረዳ 7 ይሰራ የነበረው ግለሰብ የ3 ልጆች አባት የነበረ ሲሆን በዛሬው ዕለት የቀብር ስነ ስርዓቱ መፈጸሙ ታውቋል። በአዲስ አበባ በርካታ ስፍራዎች የክፍለ ከተማ አመራሮች ህብረተሰቡን አወያይ ብለው ጠርተው ከዚህ በኋላ ምንም አይነት ፍሳሽ የልብስ የገላም ይሁን ሌላ ወደ ፍሳሽ ቱቦዎች እንዳይደፉ ማስጠንቀቂያ እንደተሰጣቸው ታውቋል። አመራሮቹ ውሳኔው ከላይ ወርዷል ያሉ ሲሆን ህዝቡ የቤት ዕቃና ልብስ አጥቦ እንዲሁም ገላውን ታጥቦ የት እንደሚደፋ ሲጠይቅ አቁሙ፣ ካልሆነ 2000 ብር ቅጣትና ከዛም በላይ ይኖራል ማለታቸው ታውቋል። በምስራቅ ጎጃም በእነብሴ ሳር ምድር ወረዳ መርጦ ለማርያም ከተማ አስተዳደር በ05 ቀበሌ የሆኑ አርሶ አደሮችን መሬታቸውን ለልማት በሚል 200 ካሬ በ33000 ብር ግዴታ እየተቀሙ መሆኑን አሳውቀዋል። እነሱ በርካሽ የተቀሙትን መሬት የአካባቢው ኃላፊዎች በ89000 ብር ለሌሎች እየሸጡት መሆኑን ጠቅሰው ትርፉን 56000 ብር ራሳቸው እንደሚከፋፈሉ ጠቁመዋል። ባሳለፍነው ሰኞ በኦሮሚያ ክልል አርሲ ዞን ስሬ ወረዳ በአውቶቡስ ሲጓዙ የነበሩ 50 ገደማ የአካባቢው ነዋሪዎች ከአዳማ ከተማ በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራው አካባቢ መታገታቸውን አንድ ታጋችም ተገድሎ መገኘቱ ተዘግቦ ነበር። አሁን የደረሰን መረጃ እንደሚጠቁመው አጋቾቹ በትናንትናው ዕለት 2 ተጨማሪ ሰዎችን ገድለው መጣላቸውና ሬሳቸው መገኘቱ ታውቋል።
አንድ የቮልስዋገን መኪና አምራች ኩባንያ ኢትዮጵያ ውስጥ ተሽከርካሪ ለማምረት የሚችልበትን ሁኔታ ከመንግስት ኃላፊዎች ጋር መወያየቱ ታውቋል። ከአፍሪካ ቮልስዋገን አምራች ግሩፕ የመጡ ተወካዮች ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪዎችን ለማምረት ቁርጠኛ መሆናቸውን መግለጻቸው የታወቀ ሲሆን በቅርብ ሌላ ዙር ውይይት ተደርጎ ወደ ስራ እንደሚገባ ተገልጿል። ትራምፕ የዋይት ሀውስ የብሔራዊ ደህንነት አማካሪን ከኃላፊነት አነሱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሀውስ የብሔራዊ ደህንነት አማካሪ የነበሩትን ማይክ ዎልዝ ከኃላፊነት ማንሳታቸው ተገለጸ። ከኃላፊነታቸው በማንሳት የውጭ ጉዳይ ሚኒስትር የሆኑትን ማርኮ ሩቢዮ በጊዜያዊነት ቦታው ላይ ሾመዋቸዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ዋልትዝ በቀጣይ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር እንዲሆኑ እጩ መደረጋቸውን ገልጸዋል። የ51 ዓመቱ የቀድሞ የሪፐብሊካን የህግ ባለሙያ ዋልትዝ በእንዝህላልነት መረጃ ሾልኮ እንዲወጣ አድርገዋል በሚል ከፍተኛ ትችት ገጥሟቸው እንደነበርም ነው የተገለጸው። ሄንሪ ኪሲንገር በ1970ዎቹ የውጭ ጉዳይ ሚኒስትርና ብሔራዊ ደህንነት አማካሪ ሆነው ከሰሩ በኋላ ሁለቱን ኃላፊነት አንድ ሰው ሲይዝ ማርኮ ሩቢዮ የመጀመሪያው መሆናቸውን ሮይተርስ ዘግቧል። የኬንያ ተቃዋሚ ፓርቲና የፓርላማ አባል ናይሮቢ ጎዳና ላይ መገደላቸው ተሰማ። የኬንያ ተቃዋሚ ፓርቲ የፓርላማ አባል ቻርለስ ዌሬ ከትናንት በስቲያ ረቡዕ ሚያዝያ 22 ቀን 2017 ዓ.ም ምሽት በተጨናነቀ መስቀለኛ መንገድ ላይ መኪናቸው ውስጥ በጥይት ተመተው መገደላቸው ተዘግቧል። ዌሬ የተገደሉት የትራፊክ መብራት ላይ ቆመው ሳለ ሲሆን ጠባቂያቸውና ሾፌራቸው ግን ምንም ጉዳት አልደረሰባቸውም ተብሏል። አንድ ሞተር ሳይክል ከመኪናቸው ጎን በመቆም ተሳፋሪው ጠጋ ብሎ ተኩስ ከከፈተ በኋላ በሞተር ሳይክሉ እንዳመለጠ የሚጠቁም ማስረጃ ፖሊስ ማግኘቱን አስታውቋል። ከጥቃቱ በፊት ዌሬ ለህይወታቸው እንደሚሰጉ መናገራቸውን ዘገባዎች ያመላከቱ ሲሆን ፖሊስ ስለ ግድያው ዝርዝር ማብራሪያ ባይሰጥም የታለመና የታቀደ ሲል ገልጾታል። የኬንያው ፕሬዝዳንት ዊሊያም ሩቶ ወንጀለኞቹን ለፍርድ ለማቆም የተሟላ ምርመራ እንዲደረግ ጠይቀዋል። እንደ አውሮፓውያን አቆጣጠር በ2022 ዓ.ም በኦሬንጅ ዴሞክራቲክ ንቅናቄ ስር የተመረጡ ቻርለስ ዌሬ የካሲፑል የምርጫ ክልል ተወካይ የነበሩ ሲሆን የፓርቲው መስራች ራይላ ኦዲንጋ የሀገሪቱ ጀግና ልጅ ሲሉ አወድሰዋቸዋል። ኢብራሂም ትራኦሬ ለአምላኩ ተንበርክኮ በሚጸልይበት ወቅት እንድመታው $5 ሚሊዮን አቀረቡልኝ የሚለው የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ጠባቂ ነው። ከዚህም በላይ ለኔና ለቤተሰቤ የዚያን ሀገር ዜግነት እንደሚሰጡን ቃል ገቡልኝ ይላል። ይህን ጥያቄ እንዴት እንደምቀበል ሳስብ ተገረምኩ። ለእነርሱ ገንዘብ ከሰው ልጅ ክብር በላይ ነው ማለት ነው ሲልም ያክላል። $5 ሚሊዮን የጥፋተኝነት ስሜቴን እስከ ዘላለም ድረስ ሊሸፍንልኝ ይችላልን የሚለው የኢብራሂም ትራኦሬ ጠባቂ ይህ ገንዘብ በባዕድ ሀገር ንጉስ ያደርገኛል ወይስ በወንዶችና በሴቶች ልጆቻቸው የሚሳለቁበት ሞኝ ያደርገኛል? በከተማቸው እንደ ውሻ ከመኖር በገዛ ምድሬ እንደ አንበሳ መኖርን እመርጣለሁ ሲልም አክሏል።